ሰላም ቤተሰቦቼ እንዴት ናችሁ? እንደው የዋህ ሰዎችን የምትጎዱ ሰዎች በእውነት በጣም ስለገረመኝ አንድ እግረኛው ሚዲያ ላይ ያየሁትን ታሪክ ነው የምነግራችሁ። አሁን እቺ ሴት በእውነት የምትታለል ሴት ናት። ባል ፈልጋ ቲክቶክ ላይ ባል እናገናኛለን። ታሪኩ ሙሉን ግቡና እዩት። ግን አንድ ነገር ማለት ፈልጋለሁ። በእውነት ይሄ በጣም የዋህ ሰዎችን ጥሩ ልብ ያላቸውን ሰዎች በማጭበርበር ገንዘብ የምትሰበስቡ ሰዎች እንደው በእናንተ ላይ የሚደርስ ክፉ ነገር አለ። ግን በእናንተ ላይ እንኳን ባይደርስ በልጆቻችሁ ይሄ እየሰበሰባችሁ የምታበላቸው ልጆች በእነሱ ላይ እንደሚደርስ እንድታውቁት ነው የምፈልገው። ምክንያቱም በጣም ታሪኳ በጣም ነው የሚያሳዝነው። እንግዲህ ትዳር ነው የፈለገችው፣ ልጅ መውለድ ፈልጋለች። እንደ ማንኛውም ሳታገባ መውለድ ስላልፈለገች ዝም ብላ መተኛ ስላልፈለገች ነው ትዳር የፈለገችው። እንግዲህ ወደ 300,000 ብር አሁን ምንም ከሌለው ሰው ከድሃ ይሰረቃል። እሺ ለእናንተ ምን ሊጠቅማችሁ ነው? ደግሞ ልጅቷ በጣም የዋህ ነው። እንዲሁ አይታችኋት እንኳን ታስታውቃል። ታዲያ እቺ ሴት ሚስት ነው እንጂ የምትሆነው እንደው የምትዘረፍ ሴት ትሆናለች? በእውነት እውነተኛ ትዳር የምትፈልጉ ሰዎች ወንዶች፣ እኔ ምርጫ የለኝም እኔ እንደዚህ ነው የምትለው እቺን ሴትዮ አግቧት። በእውነት በቃ የዋህ ናት። እንግዲህ ቲክቶክ ላይ ላወቀችው ባሏን ሳታየው በስልክ ሌላ ሰው እያወራት የሰርግሽ ቀን ይሄ ነው ስትባል ሰው የጠራች ሴት። ከዚህ በላይ የዋህነት አለ? ከዚህ በላይ ሚስት የመሆን መስፈርት አለ? ምንድን ነው? እንደው ክፉ ሰዎች እንደው አትሞቱም እንዴ እናንተ? እንደው በቃ ቆማችሁ የምትቀሩ ናችሁ? አያስፈራችሁም የሰማይ ቤታችሁ? እንደው ምን አይነት ጉዶች ናችሁ? ምን አይነት እንደው የገንዘብ ፍቅር ቢኖራችሁ ነው ከእንዲህ አይነት ሰው ገንዘብ እንደው ከተረፈው እንኳን ብትሰርቁ ምንም አይደለም። ሊያታልላችሁ ካሰበ ከብልጣ ብልጥ ሰው እንደው በልጣችሁ ባይምሮ ብትወስዱ ምንም አይደለም። ከእንዲህ አይነት የዋህ ሰው እኔ በጣም ነው ያዘንኩት በእውነት። ምን አይነት አስተሳሰብ እንዳለን፣ ምን አይነት ሰዎች፣ ምን አይነት የወረደ አይምሮ እንዳለን እኔ አሁን ነው ያየሁት። ስፔሻሊ የህግ አማካሪዎች አማክሯት። እንዴት ተታላ ወደ አካውንታቸው ህጋዊ ነው ብሩ ትራንስፈር የተደረገው እንዴት መመለስ እንደሚቻል፣ እንዴት በህግ መጠየቅ እንደምትችል እውነት ከእግዚአብሔር ታገኙታላችሁ። እርዷት እችን ሴት፣ አግዟት እችን ሴት። እውነት በጣም ነው ያዘንኩት። በጣም ማለት በቃ ስትታይ የራሱ የዋህን የምታሳዝን በቃ እችን ሚስት አድርጋችሁ ብታስቀምጧት ምን አለበት? በቃ ሚስት መሆን ያለባት እኮ ናት። የዋህነቷን ተጠቅማችሁ ብር በዚህ ጋር ለደረሰኝ ለምናምን ለእንደዚህ ምን ማለት ነው? በእውነት ይሄ ነው ኢትዮጵያዊነት? ይሄ ነው ሀገር? ይሄ ነው ሃይማኖት? በእውነት መቼስ እነዚህ እንዲያደርጉ ሰዎች አንዱ ሃይማኖት ጋር ናቸው። ወይ ኦርቶዶክስ ናቸው፣ ወይ ሙስሊም ናቸው፣ ወይ ፕሮቴስታንት ናቸው፣ ወይ የሆነ መቼም ፓጋን ሳይሆኑ። ታዲያ ምንድን ነው? እግዚአብሔር በምድር ላይ አይከፍላቸው መሰላቸው? እንደገና ደግሞ ስልክ ስደውልላቸው ሁሉ መልስልኝ ሌላ ብር አስገቢ ይሏታል። በእውነት እኔ በጣም ስለገረመኝ ነው ቤተሰቦቼ። እስኪ ሙሉን እዩትና የራሳችሁን ሐሳብ ግን እንደዚህ የዋህ ከሆነ ሰው ምንም በእውነት እግዚአብሔር ዋጋዋን ይከፍልላታል። ምንም አይደለም። እቺ ልጅ በዚህ ምክንያት የሆነ ነገር ሆና ቢሆን ኖሮ ያሳዝን ነበር። ግን አለች፣ ደህና ናት፣ አትርፈዋታል። ግን ያሳዝናል፣ በእውነት በጣም ያሳዝናል። በጣም ምን ያህል እየዘቀጥን እንደሄድን ይሄ ነው የሚያስታውቀው። በእውነት አዝናለሁ። እንደው ሌላው ሀገር እንኳን ያሉት እነዚህ አሁን ናይኔማር ነው ምናምን ሄዱ የሚባሉት ልጆች ያው አታላዋቸው ስራ እናስገባቸዋለን ብለው ነው የወሰዷቸው። ምናልባት አሰሪ ስላላቸው እንደተቸግረው ሊሆን ይችላል እንላለን። እዚህ አሁን በቃ ይሄ እኮ አታላዩ እኮ እድሉን ነው የተጠቀመበት በቃ። ስለዚህ አሁን ይሄንን ሰብስባችሁ እንደው ቤት ትሰሩበታላችሁ፣ ለልጆቻችሁ ታበሉታላችሁ። ለልጆቻችሁ ስታበሏቸው ሰውነት ይሆናችኋል። ልጆቻችሁ ተምረው በዚህ ሁኔታ ተምረው የት የሚደርሱ ይመስላችኋል? ትልቅ ቦታ ይደርሳሉ? በሌብነት ብር ያደገ ልጅ ትልቅ ቦታ የደረሰ እኔ አላየሁም። ያውም እንደዚች አይነት ምስኪን ሴትን በፍላጎቷ ላይ ተመስርታችሁ እንደዚህ አድርጋችሁ እስከ መጨረሻው ሰው እስክጠራ ደግሞ ተውት። ብሩ ብቻ አይደለም ሰው ሁሉ እኮ ነው የጠራችሁ። ሰው እንግዳ ጥሪ
የክፋታችሁ ጥግ እንግዲህ ለሰርጓ ማለት ነው። እሷ ባልየውን አላየችውም። አይናፋር ነው። የሰርጋችሁ ቀን ነው የምታገኙት። እንግዲህ የዋህነቷ ነው። የሰርጋችሁ ቀን ነው የምታገኙት አላት። አመነች። ብር ላኪ አላት። ለሰርጋ አላት። ለሽማግሌ አላት። ለምናምን አላት። እንደገና 15 ሰው ነው ምናምን ሰው ጥሪ የሰርጉለት። ይሄን እነሱ ቀልድ መስሏቸው ይስቃሉ። ታለቅሳላችሁ። እግዚአብሔር ከተዋችሁ እውነት የእግዚአብሔር የለም ማለት ነው። እግዚአብሔር አይተዋችሁ። እግዚአብሔር አይተውም። እግዚአብሔር በየዋህነት የዋሁ ነው ያለው እግዚአብሔር ነው። ልበቅኖች እግዚአብሔርን ያዩታል ነው የሚለው። በእውነት የልቧ ቅንነት ነው እዚህ ነገር ላይ ጣለው። አመሰግናለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ።